ከባድ እልቂት አለ። ሃይማኖትን በተመለከተ እስከ ደቡብ ወሎ ድረስ ከባድ እልቂት ተዘጋጅቷል በእነ አብይ አህመድ እና በዞኑ እንትኖች። ሰሞኑን እንደውም ማጀቴዎች ምኖች በጣም ተጠንቅቃችሁ ጠብቁ የሚል መልእክትም ማስተላልፋለሁ። በጣም ሰሞኑን ባህር ዳር ላይ ለጎንደርና ለጎጃምም የተደገሱ ነገሮች አሉ። ዝርዝሩን ውስጥ አልገባበትም። በከባዱ እልቂት አለ። በዚህ በሃይማኖት አድርገው የሰሜን ሸዋ አማራ ለአንዴና ለመጨረሻ ጊዜ እና አብይ ለመምታት ዝግጅት ጨርሰዋል። ሰሜን ሸዋ ያለ አማራ ተዘጋጅተህ ጠብቅ፣ እነማጀቴ ምናምን እንዲነዱ ትዕዛዝ ተሰጥቷል እና እየተጀመረ ነው። የሃይማኖት አባቶችንም መግደል ተጀምሯል። ባቲ ምናምን አካባቢ ኦነግ ተዘጋጅቷል። መመሪያ ተሰጥቷል። ስብሰባው ላይ ገብቼ ያገኘሁትን በሙሉ ወደ እናንተ አቀርባለሁ። ማለት ከባድ ነገር ነው ያለው ሰሜን ሸዋ። ስለዚህ አማራ በዚህ ውጥረት ውስጥ ነው ያለው። ጎጃም ውስጥ ደግሞ ኦልሬዲ ፈርሷል። እሱንም በደንብ እመጣበታለሁ። ወርቁን ይዘውታል። የወርቅ ቦታ አለ። ያ የወርቅ ቦታውን ይዘውታል። እዛ አካባቢ በወር 50 ሚሊዮን ብር አካባቢ ያገኛሉ። የአማራ ፋኖ በጎጃም በትነውታል፣ ፈውዘውታል። የተበተኑትን በአጠቃላይ ይዤላችሁ እመጣለሁ። የተሳካላቸው እዛ ብቻ ነው። ጎጃም ብቻ ተሳክቶለታል። ጎጃም ደግሞ አሁን የሚፍጨረጨሩ የፋኖ አካላት አሉ። እነሱንም በደንብ እንሄድበታል። ምክንያቱም ጎጃም የፕሮቴስታንት መሪዎች ናቸው ያላቸው፣ ፓስተሮች ናቸው የሚመሯቸው። ጎጃም የሃይማኖት ችግርም አለ። በጣም ጎጃም እንዴት አድርጌ እንደምነግራችሁ አልቻለኝ። ብልጽግና ለጎጃም ያዘጋጀው ቦምብ ፈንጅ ቀላል አይደለም። አሁን ገና ቅባትና ኦርቶዶክስ ብሎ ያፋጃቸዋል። እና አቡነ ቶማስ እና አቡነ ማርቆስ እና ምናምን እና አቡነ አብርሃም አንድ ወገን ናቸው። እዚህ አቡነ ዘካርያስ የሚባሉ ፍኖተ ሰላም ያሉ አንድ ወገን ናቸው። ዛሬ ወደ 26 ወደ ምናምን አካባቢ ቦታውን ቅባት ተቆጣጥሮታል። ከባድ ነገር ነው ያለው። እንዲህ እንደ ቀላል እንዳታዩት። ለጎጃም የተጠመደው ፈንጅ ቀላል አይደለም። ኦርቶዶክሶቹም ታጥቀዋል። ምስራቅ ያሉትም ደግሞ ቅባቶቹም ታጥቀዋል። የእነ አስረስ ማረ ቡድን ታጥቋል። ያኛው ቡድን ታጥቋል። ታዩታላችሁ። ጎጃም ፓትርያርክ መጥቶ ቁጭ አድርጓል። ሲኖዶስ መስርቶ ቁጭ አድርጓል። በሞዴል መሰብሰብ ጀምሯል። አብያተ ክርስቲያናት ፓትርያርካቸውን ነው የሚጠሩት፣ የቅባት ማለት ነው። ከተዋህዶ ጋር ልዩነታቸውን በጥሰዋል። አለቀ። እንዳይነገር ተብሎ የሚባል ነገር የለም። ልክ እንደዚሁ የቅባት ሰዎች ደግሞ በአዲስ አበባ በሌላውን ቦታ የሲኖዶሱንና የአስተዳደር ስፍራው ልክ እንደ ትግሬዎቹ ተቆጣጥሮታል። ጎጃሞቹና ትግሬዎቹ የአስተዳደር፣ የጸሐፊ፣ የቁጥጥር ይሄ ሂሳቡ ገንዘቡ የሚወድመው በእንደዚህ በቅባቴዎችና በአድዋ ትግሬዎቹ አማካኝነት ነው። ስለሆነ እሱም በኋላ ስለምንመጣበት ታዩታላችሁ። በፎቶ በቪዲዮ ነው ማሳያችሁ። ይህ የኦርቶዶክሳውያኑ መንቃት አለባችሁ። የጎጃሙ የሚፈታው ሊቃውንቱ ቁጭ ብለው ሲነጋገሩ ይሄ ነገር ወዴት ይወስደናል፣ ልንተላለቅ ነው፣ ልንሞት ነው፣ የተደገሰልን ነገር ከባድ ነው ብለው ቁጭ ብለው ሲነጋገሩ ይፈታል። ከዛ ውጪ መፈቻ መንገድ የለውም። የነ መላከ ብርሃናት አድማሱ ጀንበሬ ሀገር፣ የነ ብፁዕ አቡነ ቴዎፍሎስ ሀገር ፓትርያርክ ያፈራት ጎጃም፣ የነ የኔታ ይፍታሔ ንጉሴ ሀገር፣ የነ ሊቀ ሊቃውንት አያሌው ታምሩ ሀገር፣ የነ ሞይ ገላኔሽ ሀገር፣ የሊቃውንቱ ሀገር አራሙቻ በቅሎበት ዛሬ የሞተው ሳያንስ ያለቀው አልቆ በጎጃም ከ5 እናቶች 4ቱ ጥቁር ለብሶ ነው የሚለው። ፋኖ የጨረሳቸው፣ መከላከያ የጨረሳቸው። የጎጃም ነጋዴዎች ተጨፍጭፈዋል። የጎጃም መምህራን ተጨፍጭፈዋል። የጎጃም ተማሪዎች ተጨፍጭፈዋል። እና አስረስ ማረ የበሏቸው የጨፈጨፏቸውን ቤት ይቁጠራቸው። በዓለም አቀፍ ደረጃ የሚፈለገው ዶክተር ኦርቶዶክስ ስለሆነ ተበልቷል። በቅባቴዎቹ ነው የተበላው የተገደለው። ጎጃም ያለው ከባድ። አሁን የወርቁን ስፍራ ይዞታል። ወርቅ የሚመረትበት ቦታ አለ። ዲቴሉን ነግራቸዋል። እነ ተሰማ ምን እንደሚሰሩ፣ እነ ዶክተር ጋቹ ምን እንደሚሰሩ ዘመነ ካሴ አይቆጣጠራቸውም፣ አይችልም። እሷ አሁን ከመቀሌ ወጥቶ እሱ ያለው ሌላ ቦታ ነው። ከኤርትራም ወጥቷል፣ ከትግራይም ወጥቷል። ያለበት እኔ እዚህ ቦታ ነው ብዬ መናገር ስለማልፈልግ ነው ያለው፣ እዛ ነው። የጎጃሙ ትንሽ የሚታገሉ አሉ፣ አሁን የሚፍጨረጨሩ አሉ። ኦልሬዲ ግን በውዟቸው በትኗቸዋል። እስከ መስከረምም ድረስ አይቆይም። ስለዚህ የጎጃሙ ብአዴን አሸንፏል ፋኖን። ምናልባት አሁን ጎንደር ላይ 2 አሉ። አንደኛው ወገን
ወሎ አለ፣ ሸዋ አለ። ሶስቱ ጉዳዩን ካላስኬዱት በስተቀር በጎጃሙ በኩል በኔ በኩል ያለቀ ነው። ጀግንነቱ እንዳለ ነው፣ ወንድነቱ እንዳለ ነው። ተበልተው ጀግና የበላይ ዘለቀ ልጆችን በልተው ቅባታሞቹና እነዚህ አገው ሸንጎቹ ኩሽነን የሚሉት ከብልጽግና ጋር የሚሰሩት የነተመስገን ጥሩና ድምጥማጡን አጥፍተውታል። አመራሩ የታች ሰራዊቱን ሽባ አድርጎታል፣ እከካም አድርጎታል። ይህም በደንብ ልታውቁ ልትማሩበት ይገባል ማለት ነው። ግን አማራ የቀረበለት አጀንዳ አለው። ምክንያቱም ይፈርሳል ያሉት አልፈረሰም። ስለዚህ የአማራ ጥያቄ ባንዲራውን ይዘን ብንመጣለት፣ ምንትስየውን ይዘን ብንመጣለት፣ አንቀጽ 39 ብናነሳለት፣ የዘር ቋንቋ ፌዴራሊዝሙን ብናነሳለት፣ ታርጋው ላይ ኦሮሚያ አማራ ቢለው ብናነሳለት፣ ስለዚህ የአማራን ጥያቄ መለስን ማለት ነው። ስለዚህ የሚዋጉበት ምንም ምክንያት የላቸውም በሚል እሳቤ የብልጽግናው መንግስት ጥያቄ አቅርቧል። አሁን አምጥቷል። በምክክር ኮሚሽን ነው የምለው በነ ዘገየ ደርግን የመሰረተ መሬት ላራሹ ብሎ የአማራን ሀብት የቀማ የኦርቶዶክስን ሀብት የቀማ የገደለ የጨፈጨፈ የምክር ቤት አሁን ሞቷል። እግዚአብሔር ገላግሎታል፣ ወረዳ ጠርቶታል። ሲኦል ይግባ ገነት የራሱ ጉዳይ ነው። ነገር ግን አማራን ያደህየ ሰውዬ በአጠቃላይ ደግሞ ትግሬዎችና ኦሮሞዎች የሚመሩት የምክክር ኮሚሽን ለአማራ ደግ ነገር ያመጣል ተብሎ አይታሰብም። የታሰበው ነገር አብይን ፕሬዝዳንት ማድረግ፣ ከዛ ክልሎችን አፍርሰናል፣ አንቀጽ 39ን አንስተናል ምናምን ነው የሚለው። የአማራ ጥያቄ ግን አሁን ከዛ አለፈና አንቀጽ 39 ተነሳ አልተነሳ፣ አንቀጽ 40 ተነሳ አልተነሳ፣ ክልል ፈረሰ አልፈረሰ ለደንታው ለምባናቱ አይተከልም። አማራ የጀመረው ነገር ህልውናውን መኖሩን ማረጋገጥ እንጂ ባንዲራውን ማን ይቀማዋል? አረንጓዴ ቢጫ ቀዩ እንደያዘ ነው። ማን ቀማ? ባንዲራ ይቀየራል አይቀየርም? ኢትዮጵያ ትፈርሳለች ለደንታው። አሁን ባለው ሁኔታ አማራ ምን አገባው? አማራ ሲሞት እንትን ወላይታ ምን አይደለም? አማራ ሲሞት አፋር ምን አይደለም? አማራ እየተጨፈጨፈ ሱማሌ ምን አይደለም? አማራ እየተጨፈጨፈ ሲዳማ ምን አይደለም? ብሔር ብሔረሰቦች ኢትዮጵያ ትፈርሳለች አለች እንዲያው። ስለዚህ አማራ እንደ አማራ መብቱ ጥያቄውን ይዞ እየቀጠለ ነው። የመኖር ያለ መኖር ጉዳይ የመረጠውን የመስራት ከፈለገው ጋር የመስራት የፈለገውን ነገር የማድረግ መብት አለው አማራ ማለት መብት አለው። ስለዚህ እንደ አሞሌ ጨው እየሰጠ በቃ ይሄንን ስናደርገው አማራ ወከክ ይላል። አሁን እና አብይ አህመድን አማራዎች የሚፈልጉት ፕሬዝዳንት እንዲሁ ጠቅላይ ሚኒስትር እንዲሁ ቁጥሮ ሳይሆን ለፍርድ ነው የሚፈልጉት። ለተጨፈጨፈው ህዝብ፣ ለወደመው ህዝብ፣ ለታረደው ህዝብ፣ ለተቃጠለው ህዝብ፣ ኢትዮጵያውያን ለተጨፈጨፉበት ለፍርድ እንጂ የሚፈልጉት ከአብይ ጋር መደራደርም አይደለም የሚፈልጉት፣ መነጋገርም አይደለም የሚፈልጉት። ስንት ዓመት ይፈጃል? 40 ዓመት ይፍጅ፣ 100 ዓመት ይፍጅ፣ 200 ዓመት ለምን አይፈጅም? አማራ ከነፃነት ውጪ ራሱን ከማስከበር ውጪ በራሱ ልጆች 4 ኪሎ ገብቶ ከመነጋገር ውጪ በቅጥረኛ እና በባዕዴን ተወክሎ የሚቆም አይመስልም። ሰሞኑን ባህር ዳር ላይ ለጎንደርና ለጎጃምም የተደገሱ ነገሮች አሉ። ዝርዝሩን ውስጥ አልገባበትም።